አዎ በጣም ጅል ነበርክ። ያው ዱቀረ ሊዛ መሲ ያልኩሽ እሷ ናት። ታወቂያት? እህቴ ማለት ናት። ሊዛ እባላለሁ። መሰረት። እሺ መሲ ትንሿ አክስቴ ናት፣ ከውጭ የመጣችው። አረ ግን ስለ እሷ ከዚህ በፊት ሰምቼ አላውቅም። አዎ ያው ብዙም አላወራንም፣ ለዛ ነው። እና አብራን ነው የምትኖረው? አዎ ብዙ የምታደርገው ነገር ስላለ እዚሁ ነው የምትሆነው። በዛ ላይ ይህን ቤት የእሷን ቤት ያው የቤተሰቦቿ ነው ለማለት የፈለግኩት። ያው ለዚህ ቤት ከኔ በላይ እሷ ቅርብ ናት። አይ ደስ ይላል፣ ጥሩ ነው። አልተዋጠልሽም መሰለኝ የኔ ቆንጆ። አይ ተውጦልኛል፣ ዋጥኩት። ኦ ጥሩ አደረግሽ። ያው አክስቱ በሆንም የእናንተ ኩያ ስለሆንኩኝ ቶሎ እንግባባለን ብዬ አስባለሁ። አብሶ ከአንቺ ጋር። አረ በደንብ ነው የምንግባባው፣ ችግር የለውም። በቃ መሲ ወደ ክፍሏ ወስጃት። ቅድም ስወጣ የእንግዳ ክፍሉን አስተካክዬ ነው የወጣሁት። ስለዚህ እዛ መሆን ትችላለች። እሺ ሴትዮ እየጠበቅኩሽ ነው። ወደ ፖሊስ ከመሄዴ በፊት ቶሎ ላኪያት። በጣም የሚያምር ቤት ነው፣ ግን ቀለሙ አዲስ አይደለም። ቴዲ እየዋሻኝ ነው። የምን ውሸት መስዬ? ምንም ውሸት የለውም። እና ታዲያ ምንድን ነው? ቀለም እያስቀባው ስለሆነ ነው አላልከኝም? ይኸውልሽ መስዬ፣ ያልወደድኩት አሁን ያለውን ቀለም ነው። ለመቀባት ደግሞ ዛሬ ነገ እያሉ አዘገዩብኝ። ከዛ ዝም ብዬ ገባሁ። እሺ ችግር የለውም። ቅድም ተቀብቶ አልቋል ያልከኝ ስለመሰለኝ ነው። ተው በቃ ጆሮዬ ነው የሚሆነው። ጆሮሽ አይደለም፣ አንቺ ቶሎ እንድትገቢልኝ ካለኝ ጉጉት የተነሳ ነው። ውይ ደስ ይላል በጣም። እሺ የኔ ማር፣ በቃ እቃዎችሽን አስቀምጪና እረፍት አድርጊ። እሺ አደርጋለሁ። መስዬ አንድ ነገር ልንገርሽ። እዛ ጋር ያለውን ክፍል በጭራሽ እንዳከፍቺው እሺ? ማለት ምን ነው? ችግር አለው? ለምን ነው የማይከፈተው? እሱን ሌላ ጊዜ እነግርሻለሁ፣ ግን በቃ መክፈት የለብሽም። ኧረ ሚስጥር ግን በጣም እየበዛ ነው ያለው። ኧረ መስዬ ከአንቺ ምንም የሚደበቅ ነገር የለም፣ ግን ለጊዜው አትክፈችው። አይከፈትም። እሺ እሺ በቃ ደስ እንዳለ። እና የኔ ሚስት ከዚህ በኋላ የምንኖረው እዚሁ ነው። እሺ በጣም ነው ደስ የሚለው። አሪፍ ቤት ነው። ነይ በቃ እቃዎችሽን ውስጥ ላይ አስቀምጪ። ቶሎ እሺ
ይቅርታ አይነት ማንን ፈልገሽ ነው? ማለቴ እንዴት ገባሽ? እየተራመድኩ ነው የገባሁት የኔ ቆንጆ። ደግሞ ማንንም አልፈለግኩም። ሊዛ እባላለሁ። እንዴት ነሽ? ኑኑ እባላለሁ። ኦ ስምሽ አዲስ አልሆነብኝም። ቤሉ ስላንቺ አውርቶኛል። ወይ ቤሉን ታውቂያለሽ እንዴ? ወይኔ ብቻ ፍቅረኛው እንዳትሆን አምላኪ ወይ እባክህን። አውቀዋለሁ። ከመጣሽ አይቀር ሻይ ይዘሽልኝ ትመጫለሽ? እሺ ትንሽ ጠብቂ። መሲ ቆይ ምን ሆነሻል? ለምንድን ነው እንደዚህ የምትሆኝ? ምንም ደህና ነኝ። ቆይ ታዲያ ምን ተፈጥሮ ነው? አይ ምንም ፈርቼ ማለት ምኑን የፈራሽው? ምን የሚያስፈራ ነገር አለ? እኔ እንጃ ግን ፈራሁ። መሲ እያናደድሽኝ። እንዴ ለምን ትናደዳለህ? በቃ ፈራሁኝ። እኔ ደግሞ እንደዚህ አይነት ነገር አድርጌ አላውቅም። የመጀመሪያ ነው ታውቃለህ። ስለዚህ ልትረዳኝ ይገባል። እንዴ ምን ማለት ነው እንዴ? እና ባታረጊስ? ለዘላለም እንዲህ ዝም ብለሽ ነው እንዴ የምትቀሪው? አዎ ግን በቃ ልትታገሰኝ ይገባል። ደግሞ ትወደኝ የለ? ቴዲ ወደ ቀልብ ተመለስ እኮ። ስለምወድሽ እኮ ነው። ይኸውልሽ ማሪ፣ ባልወድሽ እኮ ይሄን አልጠይቅሽም ነበር። ገባኝ፣ ግን በቃ ትንሽ ጊዜ ታገሰኝ። ኦኬ ደስ እንዳለሽ። ይኸውልህ በጣም ይቅርታ እንዳናደድኩህ እኮ ይገባኛል፣ ግን ትንሽ ቀን ብቻ ጠብቀኝ። ሁኔታዎችን መልመድ በራሱ እኮ በጣም ከባድ ነው። ደግሞ ታውቃለህ ለእኔ ሁሉም ነገር አዲስ ነው። ከቤት እንኳን ወጥቼ አላውቅም። ይገባኛል፣ ግን እኮ እኔ የምጎዳሽ ሰው አይደለሁም አይደል? ደግሞ ምን ያክል እንደምወድሽ ታውቂያለሽ። ለዛ እኮ ነው ብዙ ነገር እየሆንኩልሽ ያለሁት። ገባኝ እኮ፣ ግን በቃ ትንሽ ጊዜ ብቻ ታገሰኝ እባክህ። እሺ በቃ የኔ ሚስት ታገስሻለሁ። መቼም ባንቺ አልጨክንም። አመሰግናለሁ በጣም። ቴዲ ስለተረዳኝ አመሰግናለሁ። ምንም አይደል። በቃ እናትሽን ልውጣና ላፈላልጋት። እውነት? በቃ እሺ ቶሎ ሂድና ፈልጋት። እሺ የኔ ሚስት። መሲ አደራሺ ድጋሚ ላስታውስሽ፣ በጭራሽ ይሄን በር እንዳከፍችው። ኧረ አልከፍተውም። ቁልፈው የለ እንዴ? አዎ እሱማ። እና ታዲያ መቼም በእጅ አልከፍተው። እሺ በቃ የኔ ሚስት ቻው። ምንድን ነው ግራ የሚያጋባኝ? ቆይ ምንድን ነው እዚህ ውስጥ ያለው? ነገሩ ምን አገባኝ? ይቅርብኝ። ብቻ እናቴን ቶሎ ያገኝልኝ። ደከመሽ አይደል? ትንሽ አረፈኝ። እሺ ተባረክ። ትንሽ ተረጋጊና ወደ ፖሊስ እንሄዳለን። እሺ ልጅ ተባረክ። ምንድነው ችግር አለ እንዴ? አዎ ነበር፣ ግን አሁን ተስተካክሏል። እናቴ በጣም ናፍቀሽኝ ነበር። ልጄ
እንዴት ነሽልኝ? መጥቻለሁ። ልጅ አታልቅሽ። ወይ ሲያሳዝኑ። አዎ ያሳዝናሉ። እናቴ በጣም ነበር የናፈቅሽኝ። ምንም አልሆንሽም አይደል? ደህና ነኝ እኔ ልጅ ደህና ነኝ። ተይ በቃ አታልቅሽ። አለፈ እኮ መጣሁኝ እኮ የኔ እናት። በቃ ላቴ ደውዬ ቶሎ ልንገራት። እሺ እኔም በቃ እስኪ ወደ ላይ ወጥቼ ልብሴን ልቀይር። እሺ እሺ። እኔ የምልህ ምንድነው የተፈጠረ ችግር አለ እንዴ? ምን ተፈጥሮ ነው? ታግታ ነበር ለዛ ነው። የምርህን ነው እንዴ? ቆይ ምን አድርጋ? ለምንድን ነው የታገተችው? ታሪኩ ሰፊ ነው፣ በኋላ እናወራለን። ሁሉንም በኋላ እያልክ ታሪኩ ተሰበሰበ እኮ እንዴ። ችግር የለም ተረጋግተን እንድናወራ ብዬ ነው። እሺ ሄሎ እህቴ፣ እናቴ ተገኘች፣ ወደ ቤት መጣለች። የምርሽ ነው? እውነት? አዎ አሁን የመጣችው። ደስ አይልም በእናትሽ? እንዴ በጣም እና እህቴ ቶሎ ብለሽ ነያ። እሺ በቃ መጣሁ። አሁን እመጣለሁ። ምን ደስ ሲል ቴዲ እናቴን አገኘልኝ ማለት ነው። ተመስገን። ግን አሁን እሱን ይዤው ነው የምሄደው ወይስ ብቻዬን ነው የምሄደው? በጣም ማመሰግነው። እውነት በጣም ነው ደስ ያለኝ። አንተ በጣም ጥሩ ሰው ነህ። ምንድን ነው መሲ? እናቴን አገኘህልኝ አይደል እንዴ? በጣም ነው ደስ ያለኝ። እውነት በጣም ነው ማመሰግነው። አንተ ባለውለታዬ ነህ። ኧረ አይገባም። የምን ውለታ ነው መሲ? ያው ባልሽ አይደል? አዎ እሱማ፣ ግን ያው በአንዴ ስላደረግከው ግራ ገብቶኝ ነው የኔ ጀግና። በቃ አሁን ቶሎ ሂጅ ልያት። ግን አንድ ነገር ግራ ገብቶኛል። ምንድን ነው ግራ ይገባሽ? አንተን ይዤ ነው የሚሄደው ወይስ ብቻዬን ነው? ማለት ያው እናቴ አብረን እንደምንኖር አታውቅም አይደል? ለዛ ብዬ ነው። ገባኝ። አንቺ ነው መሄድ ያለብሽ። አንድ ቀን አብረሻ ትዳሪና ልክ ስትረጋጋ እውነታውን ትነግሪያታለሽ። ከዛ ደግሞ አብረን ሆነን ማናገር ነው። ከዛ ቀለበት እናስርና በፍርድ ቤት እንጋባለን። እውነት? ወይኔ ታድዬ። በቃ አሁን ልጅ እሺ። በቃ ቻው። እሺ ቻው። አሎ ወይቴ። ወይኔ ፍቅር እህት መጣችልን እንዴ? እኔ እኮ ገና ከሆኑ ናፈከኝ። አዎ መጣለች። አሁን ራሱ እኮ ውስጥ ላይ ኩክ እያደረገች ስለሆነ ነው ያነሳሁልሽ። ስልክ ማውራትም ትከለከላለህ እንዴ? አይ እሱን እንኳን አያከለክለኝም። በቃ አሁን ማድረግ ያለብኝ ነገር ስላለ ነው። መልሼ እደውልልሻለሁ። እሺ በቃ ሲመች ደውልልኝ። ባይ። እሺ ባይ። ምን አይነት አጣብቂኝ ውስጥ ነው የገባሁት በፈጣሪ። አረፈ ቁጭ በል እሺ። ምንም አይነት ድምፅ እንዳልሰማ፣ አሊያ መድኃኒቱን አመጣዋለሁ። ተረጋግተን እንድናወራ ብዬ ነው። እሺ እና ቆይ ከቤት አንወጣም እንዴ? ታውቃለህ እኔ ድብርት አልወድም። ኧረ እባክሽ እንዳክስቱኝ። ማንም የለም እኮ ሳልፈልግ ትልቅ ሰው አታድርገኝ። ምን ማድረግ እችላለሁ?
ያለሽኝ አንቺ ብቻ ነሽ። ይሁን እሺ። እሺ አሁን አንውጣ። ቤት እንሆን። ቤት ሆነንም እኮ ዘና ማለት እንችላለን። ቤት መሆን ምኑ ደስ ይላል። ደግሞ ጓደኛዬ ምናፍቃኛለች፣ ወጥቼ አገኛታለሁ። እንደመጣው ስለነገርኳት እንገናኛለን ተባብለን ነበር። ለምን እዚህ አጠራት? የት? እዚህ? አዎ እዚህ ካልክ እሺ። ግን እኮ እዚህ ደስ አይልም። ምን ዛሬ እንዋልና ቀጣይ ቀን ወጥተን እንዝናናለን። እሺ በቃ ልደውልላት። በቃ እኔ መጣሁ፣ አልቆይም። ተናድጄ ነው። ምንድን ነው ያናደደሽ? ምን ሆነሽ ነው? አታያትም እንዴ አዲስ የመጣችው ልጅ እንዴት እንደምትመናቀር ከቤሉል ጋር እንዴት እንደሚያደርጋት? እንደዛ ነው እንዴ? እና መቀናቱ ነው? የምን ቅናት ነው የምትይው እህቴ? ኧረ እኔ አልቀናውም። ለምን ቀናለሁ? አሁን እነሱ ምናቸው ያስቀናል? ለራሳቸው በጣም የሚያስጠሉት ማለት በቃ ምንም ሁኔታቸው ደስ አይልም። ኧረ ተረጋጊ እህቴ። ልታብጂ ነው እንዴ? ቆይ አላስተዋወቀሽም? አንቺን አስታውቆሻል እንዴ? እና ማናት አለሽ? አታስቢ፣ ፍቅረኛ አይደለችም። እሺ እና ታዲያ ማናት? ጓደኛው ናት? እንደዛ ብለሽ ነው? አይ ጓደኛውም አይደለችም። እና ታዲያ ምንድናት እንዴ? ቶሎ ተናገሪያ። ምንድነው? አክስቱ ናት። ነው ተረጋጊ፣ በቃ ምንም ያናድድ ነገር የለም። አክስቱ ማለት እንዴት ነው ደግሞ አክስቱ የምትሆነው? እንግዲህ ሆነ በቃ ትናደጂ። ግን ስሚኝ እህቴ፣ እናቴን ላናገራት ፈልጌ ነበር። ምን ብለሽ ነው የምታናግራት? ያው ከዚህ በኋላ እዚህ ቤት እንደማልሆንና ከቴዲ ጋር መኖር እንደጀመርን ልነግራት ነበር። ምን? በዚህ ሁኔታ ነው የምትነግራት እህቴ? ኧረ ተይ ይቅርብሽ። በዛ ላይ ደግሞ እኮ ድካም ላይ ናት። ደግሞስ ብትናደድብሽስ? ለምን ትናደዳለች እህቴ? ይሄ ነገር እኮ መሆኑ አይቀርም። ደግሞ በክብር እንዲሆን ጠይቄ ነበር። ግን እንደዛ ደግሞ ሊሆን ካልቻለ ስለዚህ በዚህ መንገድ ነው የሚሆነው። ቢሆንም ትናደዳለች። አትናደድም እህቴ፣ ምክንያቱም ከታገተችበት ያዳናት እሱ ነው። ኧረ አይደለም፣ ቤሉል እኮ ነው ይዟት የገባው። ይዞ መግባት ነው ታዲያ እሱ እንጂ ያስለቀቃት እኮ ቴዲ ነው። ነው እንዴ? እሺ በቃ ለማንኛውም አንቺ ተረጋጊ። ለዛሬ ደግሞ እዚህ ነው ማደር ያለብሽ። እሺ እህቴ፣ እንግዲህ የምችለውን እሞክራለሁ። ስለዚህ አክስቱ ናት ማለት ነው? ምን አለች? አሁን ስለመሸ ነገ ጠዋት እመጣለሁ አለች። ኧረ ብትመጣ እኮ እኛ እናደርሳት ነበር። ካልሆነ ደግሞ ታድር ነበር። የሆነ ድካም ላይ ነገር ነው ያለችው። በቃ ይደብረኝ ነው። አንቺ ወሬኛ፣ እኔ እያለሁ ነው የሚደብረሽ? እሺ በቃ አይደብረኝም። ቆይ ግን ምን እናድርግ? እቺ ደግሞ ማናት? ሀይ እንዴት ነሽ? ሀይ ደህና ነኝ የኔ ቆንጆ። ባልሳሳት ኤልሹ ማለት አንቺ ነሽ አይደል? ወንድምሽ ብዙ ጊዜ ስለ አንቺ ያወራኛል። አረ እውነትሽን ነው? እና አንቺ ማነሽ? እኔ አክስታችሁ ነኝ። ማለት ማለትማ የቤሉን የእናቱ እህት ነኝ። ያው ቤተሰቦች ነን። እንዴ ወንድሜ፣ አክስት እንዳለን እኮ አላውቅም ነበር። ጥያቄ አታብዢ። ለምን አላበዛም? ከዚህ በፊት እኮ ስለሷ ሰምቼ አላውቅም። በቃ አሁን ሰማሽ አይደል እንዴ? አርፈሽ ቁጭ በይ። እሺ በቃ ወጣሽ የምትሄጂው ደውለሽ ልታቃጥሪ ነው አይደል? ወንድሜ እንዴት እንደዚህ ትላለህ? እንግዳ እኮ አለ። ምን ማለት ነው? እንግዲህ አኖረም አልኖረም እውነታውን ነው ያወራሁት። ምንድነው ከእህት ጋር እንደዚህ የምታወራው? ሊዛዬ በጣም ተጨንቄያለሁ። የሆነ የመከበብና የመታፈን ስሜት የተሰማኝ ነው። ማለት ከሆነ ጊዜ በኋላ የምኖረው ነገር ሁሉ ውሸት እየመሰለኝ ነው። እሺ ተረጋጋና በደንብ እናወራለን። እሺ ለመረጋጋት እየሞከርኩ ነው።
ሄሎ ማም። ወይ ኤልሹ። ማም ጉድሽን አላየሽም ዛሬ። ምንድን ነው ደግሞ? ምን ተፈጠረ? በይውላ ክርስቲና ብሏን ሴት ይዞልሽ መጥቷል። ምን? የምን ሴት? ቆይ ምን አክስት ነው የምትዩ? ስለምንድን ነው የምታወሪው? አልገባኝም። አላውቅም ማም፣ ግን በቃ ሁሉ ነገር ቅይር እያለ ነው እዚህ ቤት። እሺ በቃ በሆነ መንገድ እንዴት ማርገሽ ፎቶ አንሻት። አረ ፎቶ ማሳጨረሽ አይታሰብም። ለምን እንዴ? በአሁኑ ወንድሜ ከያዘኝ አይለቀኝም። እማይሆን ነገር ነው ማም፣ ከባድ ነው። እንዴት ማርገሽ ሞክሪ። እሺ እሞክራለሁ። ቻው። እኔ የምልህ ባለፈው ያልከኝ ዲዛይኖች አላሳየኸኝም። ኦ ክፍሌ ነው ያሉት። ከፈለግሽ አሁን ላሳይሽ ይችላል። ደስ ይለኛል። ሄደን እንየዋ። እሺ። እንዴት ዋላችሁ? እንዴት ናቸው? እግዚአብሔር ይመስገን። ቆይች ልጅ ማናት? ጓደኛው ናት እንዴ? አይ አክስቱ ናት። አክስቱ? እንደዛ ነው። ታዲያ ምን ነው ሳያስተዋውቀኝ? በዛ ላይ አክስት እንዳለውም አላውቅም። እኔ እንጃ እናቴ፣ ብቻ ግን አክስቱ ናት። ይሁን እንግዲህ። እናቴ እዚህ ጋር ቡና ላፍላና ሁሉንም ሰዎች ልሰብስባቸው አይደል? ማለቴ ያው ደስ ስላለኝ ነው። አንቺ ልጅ እንደው በሰው ቤት ይሰብሰቡ ማለት አይከብድም? ደግሞ ስለምን ታፈያለሽ? ኤልሹም እናቴ በሌለችበት ብላ እኮ ይከፋታል። ኧረ አይከፋትም እናቴ። በዛ ላይ እውነት እንደዛ ካደረገችሽ በኋላ አሁንም ስለሷ ነው የምታስቢ? አይ እስቲ እሱን ተይ፣ አታስታውሽ። ቆይ ግን እናቴ ማን ያገተሽ? አረ ምኑን አውቄው። እንደው ግን ሸፋፍ ነው ነበር። ግን የአንዱን ጫማ አይቼዋለሁ። አረ ምን አይነት ጫማ ነው? ደግሜ ታላየሁትማ ይሄ ነው ብዬ መለየት አልችልም። ግን ምንም አላደረጉሽም አይደለ? አላስደነገጡሽም? ግን እንዴት ነው ያዙሽ? በር ሲንኳኳ ስከፍት ነው የያዙኝ። እንደው ልጄ፣ እንደው ባክሽ አደራሽን በር ከተንኳኳ እንዳከፍች፣ እንደው አደራሽን ራስሽን ጠብቂ። እኔም እንደው ትልቅ ሰው ስለሆንኩ ነው ምንም ያላደረጉኝ። አንቺና መሰረቴ ግን ጥንቃቄ አድርጉ። እናንተ ብትሆኑ እኮ አይለቋችሁም፣ ይደፍሯቸዋል። እሺ እናቴ አታስቢ፣ እንጠነቀቃለን። እንዴ ሚስቴ እንግዳ ምትብሽ ነው? ወይ የኔ ልጅ እስካሁንም እንደማስታወስ አልቻልክም? እናንተ ይሄ ልጅ እኮ አብዷል ማለት ነው። እንዴት ነው ግን ማስመሰሉን የሚችልበት? በፈጣሪ አይ ጉድ! ሚስቴ አለኮ እናቴ እነዛለኝ። በቃ ከእቴ ጋር እኔ መጣሁ። እሺ እንግዲህ እናቴ በሰው ፊት አንገትሽን አስደፋሽ አይደል? በጣም ይቅርታ። እሺ አንቺ ምን ታደርጊዋለሽ ብለሽ ነው? ብቻ ታዩ አልፏል። እናቴ ላናግርሽ ፈልጌ ነበር። እሺ ንገሪ፣ ምን ተፈጠረ? ምን እኔ ልጅ ምን መሰለሽ እናቴ፣ እኔ አንቺ ከታገትሽ በኋላ ቶሎ በላውራኛ መመለስ አለብን። ስሚኝ ሄለን፣ ከሀገር ትውጣ እያሰበች እንደሆነ ደርሽበታል። ምን የመረህና? ልጇን ትታ ደግሞ ወዴት ነው የምትሄደው? አንቺ ደግሞ እስካሁን መቼ አብራት ሆነች? ነገር እኮ ከባድ ነው። ከባድ ነው፣ ግን
በጣም የሚከብደው ደግሞ ትቶ መሄዱ ይመስለኛል። ያው በፖሊስ እየተፈለገች ስለሆነ ነው። ስሚ፣ እኔ የመጣሁት አንድ ነገር ላስቸግርሽ ነው። ምንድን ነው እሱ? መረጃ አሰባስበን ጨርሰን እሷን ለማስያዝ ጫፍ ላይ ደርሰናል። አሁን የሚቀርን እናንተ አካባቢ ያሉ ሰዎች ናቸው። እናማ የምትችይ ከሆነ ተባበሪኝና እናንተ ሀገር ነገ ይዘሽኝ ሂጂ። ማለቴ ቶሎ ደርሰን የምንመለሰው እመኝ፣ ከምሬ ነው። አይ አዶኒ፣ እኔ በሌላ ነገር ላግዝህ ተስማምቻለሁ። ይህን ግን በጭራሽ አልችልም። ኑኑ፣ ከዚህ ነገር ሁሉ ጀርባ አንድ ሰው አለ። ማለቴ ያ ሰው ወንድ ነው። እሱ ላይ መድረስና ማንነቱ ማወቅ ደግሞ በጣም ከባድ ነው። እኔ ግን እየደረስኩበት ይመስለኛል እና እባክሽ አግሽ። አይ ይህን ነገር ማድረግ አልችልም፣ በጭራሽ አልችልም። እባክሽ ለከማት ቤት አንድ ሞክሪ። አሁንም እያስቸገረሽ ነው? አዎ በጣም እያስቸገረኝ ነው። አሁን ራሱ ከዛ ድረስ እሱ ነው ጎትቶ ያመጣኝ። ነይ ወደዚህ፣ የትም አታመልጪኝ። አንተ ልጅ ስርዓትን ያዝ፣ አልያ እዚህ ቤት ምንም አታደርግም። አትበጥብጠኝ፣ ሰላማችን ስጠኝ። እኔም ከአንተ ጋር መኖር አልፈልግም እባክህ። በግ እቅዴን ለማሳካት ስል ነው እንጂ። ቆይ ምን እየተፈጠረ ነው? እዚህ ቤት ስንት ሰው ነው የሚኖረው? ሚስቴ መልስልኝ ብያለሁ። ዋት? ሁለቱ ባልና ሚስት ናቸው? ህፃናቶች እኮ ናቸው። አዎ ሚስቴ ናት። ተይ እባክሽ፣ ይሄ እየቃዠ ነው። ጤነኛ አይደለም፣ ሚስቱም አይደለችም። እና ታዲያ ለምንድን ነው ሚስት የሚላት? ማስታወስ አልችልም ብሎ እየተጃጃለብኝ። ውሸቱን እኔ አረሳውም። እሺ ሚስቴን በደንብ ነው ማስታወሳት። ኧረ ነገራችሁ ሁሉ ግራ ያጋባል። ምንድን ነው? በቃ ወርታችን ነው። እቺ ደግሞ ማናት? ቆይ ከየት ነው ያመጣት? በቃ እናቴ በኋላ እናወራለን። ምን ነው የኔ ልጅ? ታልሆነ ላይ ወተን ነው እንዴ? አይ ችግር የለም። እዚህ ሀገር ግን ቶሎ ጊዜው አይሄድም። ስላለምድሽው ነው። እስቲ ስለምደው ደግሞ ያለው እንዴት ነው ቤቱ? ሞቅ ሞቅ አድርጋችሁታል? የእናንተስ ይሁን። ቆይ አንቺኛዋ ምንድን ነው እስራቸው ቁጭ ብለሽ ቡና የምታፈዩ? ምን እህት ግን ደህና ናታ? ምን ነው የኔ ቆንጆ ደህና አልመስልሽም እንዴ? አይዞሽ እስኪ ለምጪኝ ነው። ወዴት ነው? ሱቅ ልወጣ ነው፣ ቃል ገዛ። የምን ቃል? መሽቷል እኮ። ይምሻ እንደምታስብልኝ አታስመስል። እንዳትወጪ፣ አርፈሽ ተቀመጪ። እንዴ እወጣለሁ። ለምንድን ነው የማልወጣው? መብቴ እኮ ነው። እረፊ ያልኩሽ ልሹ። መቼም የሆነ ጥፋት ልትሰሪ ነው እንጂ በሰላም አትወጪ። ታውቀዋል ግን በጣም ነው ከእህቴ ጋር የምትጨቃጨቀው። አታያትም እንዴ? ሰው የሚላትን አሰማም እኮ። ቢሆንም ግን እንደዚህ መጨቃጨቅ ብዙም ደስ አይልም። እሺ እናስተካክላለን።